ሰላም ጤና ይስጥልን ውድ በሀገር ውስጥና በመላው ዓለም የምትገኙ ተከታታዮቻችን ከአዋዥ ሚዲያ የዕለቱን አበይት ዜናዎችና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን እንሆ። ሰበር ዜና። በግዳጅ አፈሳና በሰው መነገድ የተማረሩ የትግራይ ወጣቶች በህወሓት ላይ አመፅ ቀሰቀሱ። በክልሉ የወጣቶች እልቂትና የህዝቡ ቁጣ እየተካረረ ነው። ትሰሙታላችሁ። ከዚሁ ጋር በተያያዘ በትግራይ ክልል ዳግም ጦርነት ይነሳል በሚል ስጋት የወጣቶች መፍለስ የመንግስት መስሪያ ቤቶችን ለሰው ኃይል እጥረት ዳረገ። ህወሓት ወጣቶችን ማገትና ማፈኑንም አጠናክሮ መቀጠሉ ተሰምቷል። በዝርዝር እንመለከተዋለን። በሌላ ዜና ጠቅላይ ሚኒስትር አብይ አህመድ ስለ ህገ ወጡ የህወሓት ቡድን እውነታውን ተናገሩ። ህወሓት ኢትዮጵያን የማዳከምና የመበተን ፍላጎት ላላቸው የውጭ ጠላቶች መሳሪያ በመሆን እያገለገለ እንደሚገኝ ጠቅላይ ሚኒስትሩ ገልጸዋል። ሰፋ ያለ ዘገባም ይዘናል። አብራችሁን ስትቆዩ እነዚህንና ሌሎች መረጃዎችንም ትሰማላችሁ። ቻናሉን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክና ሼር እንድታደርጉ እንጋብዛለን። ወደ ቀዳሚው መረጃም እናልፋለን። ሰበር ዜና። በግዳጅ አፈሳና በሰው መነገድ የተማረሩ የትግራይ ወጣቶች በህወሓት ላይ አመፅ ቀሰቀሱ። በክልሉ የወጣቶች እልቂትና የህዝቡ ቁጣ እየተካረረ ነው። ህገወጡ የህወሓት ቡድን የህግ የበላይነትና ስርዓት እንዳይኖር የሚፈጽመውን እኩይ ተግባር በመቃወም የምናደርገውን ትግል እናጠናክራለን ሲሉ የትግራይ ክልል ወጣቶች አስቸኳይ ጥሪ አቅርበዋል። ቡድኑ ለጦርነት ከሚያደርጋቸው የግዳጅ አፈሳና እንግልት አምልጠው የመጡት ወጣቶች እንደተናገሩት በፖለቲካው መድረክ የተሸነፈው የህወሓት ቡድን ከተጠያቂነት ለማምለጥና ስልጣኑን በኃይል ለማስቀጠል ጦርነትን እንደ ብቸኛ አማራጭ አድርጎ በመውሰድ አጥፊ እንቅስቃሴ እያደረገ ይገኛል ብለዋል። በዚህም የክልሉ ተወላጅ ወጣቶች ከፍላጎታቸው ውጭ የሚካሄደውን አፈሳ በመሸሽ ወደ ተለያዩ ክልሎችና ወደ ውጭ ሀገራት እየተሰደዱ ይገኛሉ። ከአስተያየት ሰጪዎቹ መካከል ወጣት ገብረ ኪሮስ ህሉፍ ህወሓት የፕሪቶሪያውን የሰላም ስምምነት በመጣስ ላለፉት 3 ዓመታት ታጣቂ ሲያሰለጥን መቆየቱንና በአሁኑ ወቅት ወጣቶችን ያለ ፍላጎታቸው በማፈስ ወደ ኤርትራና ሱዳን እስከ መሸጥ የደረሰ አሰቃቂ ወንጀል ላይ ተጠምዶ እንደሚገኝ አጋልጠዋል። ወጣት ጸጋ ልዑል በርሄ በበኩሉ የግዳጅ ምልመላው እናቶችን ማሰርና ግድያው የቡድኑ ውድቀት ማሳያ መሆናቸውን ጠቁሞ እኛ በስልጣን ላይ ካልኖርን ትግራውያንም ሆነ ሀገርን እናፈርሳለን በሚል አጥፊ አስተሳሰብ እየተመራ ይገኛል ብለዋል። ወጣት ዮሐንስ ገብሩም የቡድኑ መሪዎች ጸረ ትግራዊነትና ጸረ ኢትዮጵያዊነት አቋም እንዳላቸው በመግለጽ ለትግራይ ህዝብ ከህገ ወጡ የህወሓት ቡድን በላይ ጠላት የለውም፣ የድሃ ልጆችን እያስገደደ ለመሬት ተዋጋ ይላል ሲልም አጋልጧል። በመሆኑም መላው የትግራይ ህዝብ እምቢ ለጦርነት በሚል የጀመረውን የተቀጣጠለ ትግል አጠናክሮ ሊቀጥል እንደሚገባ በአጽንኦት ጠይቀዋል። በየአካባቢው የሚካሄደው የግዳጅ አፈሳ የበርካታ ቤተሰቦችን አባወራዎችና ወጣቶችን እየነጠቀ በመሆኑ በትግራይ ክልል የተለያዩ ከተሞች ውስጥ ከፍተኛ የህዝብ ብሶትና ቁጣ መንገሱን ከስፍራው የሚመጡ መረጃዎች ይጠቁማሉ። ህገወጡ ቡድን ወጣቶችን በኃይል ወደ ጦር ካምፖች በመንዳት ለዳግም እልቂትና ስደት ከመዳረጉን ባሻገር እምቢተኝነት የሚያሳዩትን እያሰረና እያሰቃየ ይገኛል። በመሆኑም አጠቃላይ የወጣቱ እንቅስቃሴና የህዝቡ አቋም የሚያሳየው አካባቢው ወደ አልተጠበቀ አዲስ የህዝብ አመፅና የመብት ማስከበር ትግል እየተሸጋገረ መሆኑንና የህወሓት መዋቅር ሙሉ በሙሉ ከህዝብ መገለሉን ነው ተብሏል። በቀጣይ መረጃችን ህወሓት ኢትዮጵያን የማዳከምና የመበተን ፍላጎት ላላቸው የውጭ ጠላቶች መሳሪያ በመሆን እያገለገለ እንደሚገኝ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትር አብይ አህመድ ከኦሮሚያ ብሮድካስቲንግ ኔትወርክ ኦቢኤን ጋር ባደረጉት ቆይታ የህወሓት ቡድን የፕሪቶሪያ የሰላም ስምምነትን ስለመጣሱ ተናግረዋል። የህወሓት ቡድን ዳግም ለጦርነት እያደረገው ስላለው ዝግጅት በሰጡት አስተያየት ቡድኑ አሁንም ከግማሽ ክፍለ ዘመን በፊት በነበረው አሮጌው የፖለቲካ አስተሳሰብ እሳቤና አመራር ውስጥ ተቀርቅሮ እንደሚገኝ ገልጸዋል። ቡድኑ ለ27 ዓመታት ሀገርን አስተዳድሮ ከወረደ በኋላም ራሱን እንደ ነፃ አውጭ ግንባር በመቁጠር የትግራይን ህዝብ ጥቅም ሳይሆን የራሱን ጠባብ የቡድን ፍላጎት ለማስፈጸም እየተንቀሳቀሰ መሆኑን ጠቅላይ ሚኒስትሩ አስረድተዋል። ከዚህ ባለፈም በሌሎች የሀገራችን ክፍሎች የሚገኙ ታጣቂዎችን እንደ እኩል አጋር ሳይሆን እንደ መጠቀሚያ መሳሪያ በማድረግ ሀገርን የማፍረስ ዓላማ ይዞ እየሰራ እንደሚገኝ ጠቅላይ ሚኒስትሩ ጨምረው ተናግረዋል። በአሁኑ ወቅት የትግራይ ክልል ሙሉ በሙሉ ራሱን በራሱ እያስተዳደረ እንደሚገኝና ፌዴራል መንግስትም ይሁን ሌላ አካል 1 ሜትር መሬትም ሆነ ሀብት እንዳልወሰደበት ገልጸዋል። የቡድኑ ወቅታዊ እንቅስቃሴ ምንም አይነት እውነተኛ የህዝብ ጥያቄ መሰረት ያደረገ አለመሆኑን እንደሚያሳይ አስምረውበታል። ቡድኑ በአሁኑ ወቅት ኢትዮጵያን የማዳከምና የመበተን የረጅም ጊዜ ስትራቴጂካዊ ፍላጎት ላላቸው ታሪካዊ የውጭ ጠላቶች መሳሪያ በመሆን እያገለገለ ይገኛል ብለዋል። ቡድኑ በ1980ዎቹ መጨረሻ ሌሎች ብሔር ብሔረሰቦችን አግሎ ስልጣን እንደያዘበት አይነት አካሄድ በአሁኑ ወቅት በፍጹም ሊሰራ እንደማይችልም ጠቅላይ ሚኒስትሩ አስገንዝበዋል። ሁሉም የኢትዮጵያ ህዝቦች አሁን ያሉበት የፖለቲካ ንቃትና ተሳትፎ ከትናንቱ በእጅጉ የተለየ መሆኑን
መሆኑንም አስምረዋል። በቀጣይ መረጃችን የህወሓት አመራር ከኤርትራና ከሌሎች ኃይሎች ጋር ፈጠር ነው ያለው ጥምረት የጥፋት ቀመር ነው ሲሉ ጌታቸው ረዳ ገለጹ። የትግራይ ክልል የቀድሞው ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የህወሓት አመራሮች ከኤርትራዊ ኢሳያስ አፈወርቂ ስርዓትና ከሌሎች የፌዴራል መንግስቱን በሚቃወሙ ኃይሎች ጋር የፈጠሩት ጥምረት በትግራይና በመላው ሀገሪቱ ላይ ታላቅ ጥፋት የሚያመጣ የጥፋት ቀመር ነው ሲሉ ኮንነዋል። አቶ ጌታቸው ረዳ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት እንዳመለከቱት የህወሓት አመራር ቀደም ሲል የፌዴራል መንግስቱን ለማፍረስ ከውስጥና ከውጭ ኃይሎች ጋር የሚያደርገውን እንቅስቃሴ ሲክድ ቢቆይም አሁን ግን የማይመልሱበትን ወሳኝ እርምጃ መውሰዱን እና ወደ ኃይል አማራጭ መሸጋገሩን በአደባባይ እያወጀ ይገኛል ብለዋል። የህወሓት አመራር ዓላማ የምዕራብ ትግራይን ቦታዎች በሰላማዊ መንገድ ማስመለስ ወይም የፕሪቶሪያውን ስምምነት ማስፈጸም ሳይሆን አዲስ አበባ ያለውን የፌዴራል መንግስት በኃይል መገልበጥ ነው ብለዋል። በቅርቡ በሽረሪና የተከሰተውን ግጭትና የተማረከውን በርካታ የጦር መሳሪያ እንደ ማሳያ በማቅረብ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ትግራይን ከለላ ለማድረግ ጠቃሚ ሞኞችን በመመልመል በትግራይና በአማራ እናቶችና ህጻናት ላይ ቁማር እየተጫወቱ ነው ሲሉ ከሰዋል። ለትግራይ ሰራዊት ሊገዳው የሚገባው የህዝብ ሁሉና እንጂ ጦርነት እንደ ጡረታ ማውጫቸው ያደረጉ ጥቂት አካላት አለመሆናቸውን በመገንዘብ በቃ ሊላቸው እንደሚገባና የደቀነውን ስጋት በሰላማዊ መንገድ ብቻ መፍታት እንደሚቻል አሳስበዋል። የፌዴራል መንግስቱ ለፕሪቶሪያዊ ሰላም ስምምነት ሙሉ ትግበራም ታማኝ ሆኖ እንዲቀጥልና ተደጋጋሚ ትንኮሳዎች ቢኖሩም ትዕግስቱን አጠናክሮ የሰላም አማራጮችን ክፍት እንዲያደርግም አቶ ጌታቸው ረዳ ጨምረው ገልጸዋል። በአማራ ክልል ሰላምን ለማጽናት በተሻለ ቅንጅት የተሰራው ስራ ክልሉን ወደ ተሟላ ሰላም እየመለሰው መሆኑን የክልሉ ፖሊስ ዋና ጠቅላይ መምሪያ ገለጸ። የክልሉ ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ጀኔራል ዘላለም መንግስቴ ባለፉት ዓመታት በክልሉ ሰላምን ለማጽናት በተሻለ ቅንጅት የተሰራው ስራ ክልሉን ወደ ተሟላ ሰላም እየመለሰው ይገኛል። በሰላም ማስከበር ስራው ፖሊስ ከሌሎች የጸጥታ ኃይሎች ጋር በመተባበር መስዋዕትነት በመክፈል ጭምር የክልሉን ህዝብ ሰላምና ደህንነት የማረጋገጥ ስራ ሰርተዋል ብለዋል። ለተገኘው አስተማማኝ ሰላምም ህብረተሰቡ ከፖሊስ ኃይሉ ጎን በመሆን የጽንፈኛ ኃይሉን ሴራ በማጋለጥና የመረጃ ምንጭ በመሆን ከፍተኛ ድርሻ ማበርከቱን ገልጸዋል። በተጠናቀቀው በጀት ዓመት የሪፎርም ስራ ከመሰራት ባሻገር የክልሉን ሰላምና ደህንነት በማረጋገጥ ብሎም የተገኘውን ሰላም በማጽናት ረገድ ውጤታማ ተግባራት መከናወናቸውን አብራርተዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። አዋጅ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።